ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን ይህኛው ክፍል ፕሮግራማችን ደግሞ በቀጥታ ትኩረት የሚያደርገው ሊቨርፑልና ኢንሳይደር የተሰሙ መረጃዎችን ይሆናል። ሊቨርፑሎች እንግዲህ በዝውውር መስኮቱ በአንዴ በንቃት ጀመሩ። ከዛም በኋላ ድምፃቸውን አጠፉ። በጣም ብዙ ሲጠበቅ ምናልባት ስለ ኦፊሻል ኮንፈርሜሽን እና ስለ ኦፊሻል ኢንተረስት ከሆነ የሊቨርፑል ደጋፊዎችም የእግር ኳሱ ቤተሰብም ከሊቨርፑል ጋር ተያይዞ ያደመጣቸው ተጨባጭ የሆኑ መረጃዎች ቢኖር ለያን ዲያሞንዴ ኦፊሻል ኦፈር አቀረበ፣ ድጋሚ አልተመለሱ። ፒኤስጂ ዝውውሩ ላይ ገብቶ የሆነ ሂደት ለማጠናቀቅ ያደረገው ጥረት በውጤታማነት ተጠናቀቀ። ፒኤስጂ ይህን ተጫዋች የማዘዋወር እድሉን በራሱ አስፍቷል የሚል መረጃ ከተሰማ በኋላ የሊቨርፑልም መረጃ ወጥቶ አያውቅም፣ ወይም ስለዚህ ስለ ኦፊሻል ኮንፈርሜሽን ሩመርሶች ወጥቶ አያውቁም። ይሄ ደግሞ የእግር ኳሱን ቤተሰብ የሊቨርፑል ደጋፊዎችን በተለይ ሊቨርፑል ምንድን ነው ድምፁን አጥፍቶ የሊቨርፑል ዝምታ በዛ። በዚህ የዝውውር መስኮት ብዙ ሊጠናከሩ የሚገቡ በተለይ የመሐመድ ሳላ መልቀቅ፣ የቨርጅል ቫንዳይክ እና የኢብራሂም ኩናቴ የቨርጅል ቫንዳይክ አንድ የውድድር ዓመት መቅረቱ፣ የረጅም ጊዜ ተተኪው በአስተማማኝ ሁኔታ ዴቨሎፕ እንዲያደርግ የሚፈለግበት፣ የኢብራሂም ኩናቴ ትክክለኛ ተተኪ፣ የአሊሰን ከአንድ የውድድር ዓመት በላይ ሊቨርፑል ቤት አይቆይም፣ የአማካይ ክፍሉ ጥገናዊ ለውጥ ያስፈልገዋል፣ የግራ ክንፉ የተሻለ አፕግሬድ መሆን አለበት። ብዙ ጥያቄዎች አሉ። እነዚያ ሁሉ ጥያቄዎች ምላሽ ሳያገኙ ቪክተር ሙኒዮዝን ሊቨርፑሎች ካስፈረሙ በኋላ ከላይ እንግዲህ በስፋት በሚወጡ መረጃዎች ላይ ምንም አይነት መረጃ እየወጣ አይደለም። ነገር ግን ተጨባጭ እውነታ ክለቡ የሚያስፈልገውን ተጫዋች ለማምጣት በጣም በገበያ ላይ ጠንክሮ እየሰራ እንደሆነ ተጨባጭ እውነታ። በነገራችን ላይ በየሳምንቱ አሁን ከዚህ በፊት ባሉ እውነታዎች ከሆነ አፕዴቶች ይወጣሉ። አሁን ግን ከአፕዴቶች ይልቅ ስለ ስምምነትና ስለ መቃረብ የሚወጡ መረጃዎች ደግሞ በዚህ የዝውውር መስኮት ሊበዙ ይችላል። ድንገት እንደ ቪክተር ሙኒዮስ ማለት። ይሄ ደግሞ የዝውውር ገበያው በማንቸስተር ሲቲ እና በቶትናም ምክንያት የተጫዋቾች የዝውውር ገበያ መስመሩን እንደሳተ እንግዲህ በስፋት ሲነሳ አድምጣችኋል ብዬ አስባለሁ። ምክንያቱም ለነዚህ ተጫዋቾች እየተከፈለ ያለው የክፍያ መንገድ ሁሉንም የእግር ኳስ ቤተሰብ ላይሆን ይችላል፣ የየክለቡ ደጋፊዎች ላይስማሙበት ይችላሉ። ግን አብዛኛው የእግር ኳስ ቤተሰብ ይህን የዝውውር ሂደት ይደግፋል ተብሎ አይጠበቅም። ለምን? በኳሊቲያቸው ልክ ተከፍለዋል ተብሎ ስለማይታመን አሁን ትንሽ ሂሳባቸው ተጋኗል የሚል እና አርቢ ሌይፕዚግም እንደምታውቁት ለያን ዲያሞንድ የጠየቀው ክፍያ ከተጫዋቹ አቅም በላይ ነው እየተባለ ነው አሁን ላይ። እና ሊቨርፑል ዝውውሩን ለቆ ከወጣ በኋላ ፒኤስጂ ለማቅረብ ያሰበውን ክፍያ ደግሞ ሌይፕዚግ ተመልክቶ እንደውም አንደራደርም በዚህ ዋጋ እያሉ ከተጫዋቹ ጋር እኮ የ5 ዓመት ኮንትራት ጭምር ለመፈራረም ተስማምተዋል። የበለጠ ለፒኤስጂ የዝውውሩን ሂደት ሊቨርፑል አክብዶበት ነው የወጣው።
86 ሚሊዮን ፓውንድ ፓኬጅ ማቅረቡ በራሱ ለዚህ ተጫዋች ኦቨር ሬት ተደርጓል እየተባለ ነው የሚገኘው። አሁን ግን ባሉ መረጃዎች ደግሞ ግራውንድ ወርኮች በጣም በስፋት እየተሰሩ ነው የሚገኙት። በነገራችን ላይ በቅርብ ጊዜያት ውስጥ ያልተጠበቁ አይነት ዝውውሮች የመከሰት እድላቸው በጣም ሰፊ ነው። አሁን ግን ባሉ ተጨባጭ ሁኔታዎች ግን የወጡትን ሪፖርቶችን ከውስጥ አዋቂዎችም ከተለያዩ ዘጋቢዎችም የተገኙ መረጃዎችን በዚህ ፕሮግራም የምንወያይ ይሆናል። የበለጠ ደግሞ ሊቨርፑል እንደ ቡድን አሁን ላይ ይዞ እየተቀናጀበት እየሰራበት የሚገኘው ሂደት ምን ይመስላል የሚለው ደግሞ የበለጠ ትኩረት ያስፈልገዋል። ምክንያቱም እንደ ቡድን የሚያስፈልጉ ክፍተቶችን፣ ጉለቶችን ለመሙላት ገበያውን በተመለከተ አይደለም ሊቨርፑል የሚጓዘው። በደንብ የምትመለከቱ ከሆነ ስትራቴጂያቸውን ገበያው ምን ይመስላል የሚለው ጉዳይ የነሱ የተደራዳሪነትን አቅም ስለሚያውቁ የገበያው ምስል አይደለም የሚመለከቱት። ገበያው ላይ ክለቡ ያስፈልጓል የሚባለውን የተጫዋች ጥራት ያገኙ እንጂ ምላሽ ለመስጠት በጣም የተቀናጀና የተደራጀ ስራ ነው። ምክንያቱም በዘላቂነትና ረጅም ጊዜ ባካበቱት ልምድ አንድን ተጫዋች እድገቱን፣ ሂደቱን በትኩረት የመመልከት አቅማቸው ይታወቃል። ይህንን ደግሞ ጊዜውና ሰዓቱ ሲደርስ የውሳኔው አቅም እንዴት ፈጣንና ቀልጣፋ እንደሆነ ይታወቃል። በነገራችን ላይ ፖል ግሮስት የሆነ መረጃ ይዞ ወጥቶ ነበር፣ ትመለከታላችሁ ብዬ አስባለሁ። በያን ዲያሞንዴ በኩል የተከፈለ ግሩፕ አለ ሊቨርፑል ቤት በኃላፊዎቹ ዘንድ 100% በተጫዋቹ ምልመላ ላይ የተማመኑ አሉ። ሪስክ አንውሰድ የሚልም ሌላ የሪኩፕመንት አባላትም አሉ፣ ሪስክ አለው የሚሉ። ይህን ጉዳይ እስቲ እንዴት ትመለከታላችሁ? ኮሜንት ላይ አስቀምጡልን። በነገራችን ላይ አንድ አድማጫችን የጻፈውን ኮሜንት ተመልክቼ በጣም ያስገረመኝን ኮሜንት ነው የጻፈው እና ይሄ አድማጫችን ይህን ፕሮግራም ታደምጣለህ ብዬ አስባለሁ እና በጣም ቅርበት ካለው ምናልባት ከአባ ጋር ቀጥተኛ ትውውቅ ካላቸው የሊቨርፑል ኢንሳይደሮች መካከል አንዱ ኒል ጆንስ ነው። በነገራችን ላይ ዛሬ አንዱን መረጃ ልስጣችሁ። ኒል ጆንስ ነው። አንድ አድማጫችን በኮሜንት መስጫ ላይ አስቀምጦ ነበር ኒል ጆንስ የጠፋ የሚል። ምናልባት የሊቨርፑል ረጅም ጊዜ ተከታታዮች ኤክስን በተለይ አዘውትራችሁ የምትመለከቱ ኒል ጆንስ የሊቨርፑል ሪፖርተር ነው። በሊቨርፑል ቲቪ ረጅም ጊዜ ሰርቷል። ከዛም በኋላ በግሉ ደግሞ በሶሻል ሚዲያ ሊቨርፑልን መረጃዎችን በማጋራት ለሊቨርፑል ኢኮም ሲሰራ እናውቋለን። ከዛ በፊት አንፊልድ ኮንፊደንሻልም መጽሔቶች ላይ ይጽፍ ነበር። ባጋጠመው ከባድ ህመም ምክንያት ርቋል። ኮንታክቶች ራሱ ተቋርጠዋል እና እሱን ለጠየከን አድማጭ ይሄ ነው ያለው ተጨባጭ መረጃና ከባድ ህመም አጋጥሞት እንግዲህ ከሚዲያ ርቋል። ኮንታክትም ለማድረግ አሁን ኒል ጆንስን በሚቻልበት ደረጃ አይደለም። አሁን ላይ ያለውን ሁኔታ 100% አናቅም። ግን ኒል ጆንስ በጣም ምርጥ ፐርሰናሊቲ ያለው ምርጥ የሊቨርፑል ሪፖርተር ነው እና ያለው መረጃ የኒል ጆንስን ለጠየከን አድማጭ ምናልባት ካስታወሳችሁ ከ2023-24 በኋላ ኒል ጆንስ በኦፊሻል ፔጆቹ እንኳን ምንም አይነት መረጃ አጋርቶ አያውቅም። 3 ዓመት ሆኖታል። ከየርገን ክሎፕ ስንብት በኋላ እንግዲህ ባጋጠመው የጤንነት እክል ነው እንግዲህ እስካሁን ድረስ አልተመለሰም። አሁን ያለበትን ሁኔታ በእርግጥ ምንም አይነት መረጃ የለን። እሱን ለጠየከን አድማጫችን እንግዲህ ይሄ ነው ያለን ተጨባጭ መረጃ። እሺ የመጀመሪያው ጉዳይ እንግዲህ ከሰሞኑን በስፋት እየወጣ የሚገኘው የኮርሊ ጋክፖ ፕራይስ ታግ ነው። ወደዛ ከመምጣታችን በፊት ግን አንዶኒ አሮላ የተሟላ አሁን ኮቺንግ ስታፋቸውን አሟልተዋል። ኮቺንግ ስታፋቸው ተሟልቷል። የሚፈልጓቸው ኮቺንግ ስታፎች ከበርንማውዝ እያንዳንዱ በኮንትራታቸው ልክ የመልቀቂያ ክፍያቸው ተከፍሎ ወደ ክለቡ ተቀላቅለዋል። እነ ኩፐርም ኤልፒክም ፓብሎ ዴላቶሬም ራዮላን ተቀላቅለዋል። እንደምታውቁት ኤልፒክ የበርንሌ ሄድ ኮች እንዲሆን የታጨ አሰልጣኝ ነበር። ኮቺንግ ስታፍ የራዮላ ምክትል በጣም ልክ ክሎፕ ቡቫክን ብሬን እንደሚሉት ፒተር ክሪዝዋክን
መነጽሬ ነው እንደሚሉት ለራዮላ በጣም ቀጅ እንደሆነ ይነገርለታል እና በተለይ የታክቲክ አረዳዱን በጣም የሚያደንቁለት ይሄ የራዮላ ምክትል የበርንሌን ኃላፊነት እንዲቀበል ጥሪ ቀርቦለት እንግዲህ ከራዮላ ጋር በአንፊልድ የመስራትን እድል ለመጠቀም ሲል ያንን ጥያቄ ውድቅ አድርጎ ለሊቨርፑል ኮንትራቱን አኑሮ ከራዮላ ስታፍ ተቀላቅሏል ማለት ነው። ከዚህ በፊት እንደምታውቁት የአርነ ስሎት ስታፍ የነበሩት ሁልቾፍ፣ ጆቫኒ ቫን ብሮንኮቪስት እና የፐርፎርማንስ አናላይዝ የነበረው ደግሞ ሩበን ፒተርስ ክለቡን በይፋ ለቋል። በተጨማሪም የግብ ጠባቂዎች አሰሪ የቀድሞ የራፋኤል ቤኒቴስ ኮችንግ ስታፍ የነበረ በዌስትሃም ረጅም ዓመት የሰራው ባለሙያ እንግዲህ ከሊቨርፑል ትናንትና በይፋ ኮንትራቱን አፍርሶ በቅርብ ጊዜ ነበር የስራ ቅጥር የተፈጸመው። ይሄም እንግዲህ ራዮላ የራሳቸው የኮችንግ ስታፍ ማምጣት ስለፈለጉ የራሱን የሆነ የግብ ጠባቂ አሰሪ ማምጣት ስለፈለገ ይህንንም ግብ ጠባቂ አሰሪ ለቋል። በተጨማሪም እንግዲህ ወደ መርሲሳይድ ከረጅም ጊዜ በኋላ የተመለሰው ቶም ዊበር ነው። ቶም ዊበር ደግሞ ፐርፎርማንስ አናላይዝ ነው። ይሄ ባለሙያ በነገራችን ላይ አንድ ፕሮግራም የሚያስፈልገው ባለሙያ ነው። ቶም ዊበር የሚባል መች መሰላችሁ የለቀቀው ከሊቨርፑል 2020 በኮቪድ ወቅት ነው የለቀቀው። የለቀቀበት ደግሞ ዋነኛ ምክንያት እስካሁን ድረስ ሚስጥሩ አይታወቅም፣ አሳማኝ አልነበረም። ግን ከኬኒ ዳግሊሽ ጊዜ አንስቶ ሰርቷል። ይሄ በተለይ የሊቨርፑል ዘመናዊ አልጎሪዝም ሲገነባ የነበረ ባለሙያ ነው እና ባልተጠበቀ መልኩ ለቆ ከተወሰኑ ጊዜያት በኋላ ወደ ሳውዝ ኮስት ተጉዞ በርንማውዝ ስታፍን ተቀላቅሎ ፐርፎርማንስ አናላይዝ ያደርግ ነበር። አሁን እንግዲህ ከራዮላ ጋር ወደ ሊቨርፑል ወደ መርሲሳይድ ተመልሷል። እነዚህ ባለሙያዎች እንግዲህ በይፋ ራዮላን ተቀላቅለውታል ማለት ነው። ስለዚህ ይሄ አሁን ሊቨርፑል በቀጣይ ሳምንት ለሚጀምረው ፕሪሲዝን ዝግጅት ትሬኒንግ በይፋ ለመጀመር ወጣት ተጫዋቾች ከወዲሁ ወደ ኪርኪቢ የሚገኘው አግዜ ትሬኒንግ ማዕከል እየተመለሱ ነው የሚገኙት። እንደምታውቁት የበለጠ ደግሞ ፖዘቲቭ የሆነው ጉዳይ እንደ ቡድን ካሰብን እንደ ሊቨርፑል ካሰብን ደግሞ አብዛኛው በዓለም ዋንጫ ተሳትፎ የሚገኙ ተጫዋቾች ከውድድሩ ውጭ ሆነዋል። ከውድድሩ ውጭ ሆነዋል አብዛኛው። አሁን አሌክሲስ ማካሊስተር እና ቪክተር ሙኒዮዝ ናቸው በዓለም ዋንጫ የሚገኙት የሊቨርፑል ንብረት የሆኑ አብዛኛው ተጫዋቾች አሁን ላይ ከአንዶኒ ራዮላ ጋር ከዴይ ዋን አንስቶ የፕሪሲዝን ቱር ማድረግ ይጀምራሉ። አብሮ መዘጋጀታቸው በተለይ ለና አሌክሳንደር ኢሳቅ በጣም ለመጎልበት አስፈላጊ ነው። ጆቫኒ ሊዮኒ እና ጀርሚ ዣክሬ ሁለቱ የወደፊት የሊቨርፑል ተስፋ በዚህ የውድድር ዓመት በመጪው ዓመት በርካታ ደቂቃዎች የማግኘት ቻንስ እንዳላቸው የሚነገረው ሁለቱ ሴንተር ባኮችን ጨምሮ ያለፈው ዓመት አዳዲስ ፈራሚዎች አሁን የሚፈርሙ ተጫዋቾች የበለጠ አብረው ፕሪሲዝን እንዲቆዩ የተሟላ ፕሪሲዝን እንዲያደርጉ ስለሚፈለግ ይሄ እድል መፈጠሩ ሊቨርፑል እንደ ክለብ ጥሩ ጊዜ ፕሪሲዝን እንዲያሳልፍ ይረዱታል ተብሎ ይጠበቃል። ምንም እንኳን ሊቨርፑል እንደምታስታውሱት የ2024/25 የዩሮ ውድድር አብዛኛው ተጫዋቾች ፕሪሲዝንን አላደረጉም ከክለቡ ጋር። አብዛኛው ቫንዳይክም ኩናት አብዛኛው በዩሮ ምክንያት ግን ያን ዓመት ሊቨርፑል የሊጉን ዋንጫ ሰርቷል። ዋነኛ ምክንያት ደግሞ ክሎፕ ጥለው የሄዱት የስብስብ አቅም ጥንካሬ ትተው የሄዱት መሰረት አስተማማኝ ስለነበር አሁን አዲስ መልክ፣ አዲስ አሰልጣኝ፣ አዲስ ስትራቴጂ፣ አዲስ አጫወት፣ አዲስ መንፈስ፣ አዲስ የቡድን ግንባታ ነው። ስለዚህ ሁሉም ሂደት በአዲስ መልኩ እንዲጀምር ደግሞ የፕሪሲዝን በጣም ወሳኝነትና አስፈላጊነት በግልጽ የሚታወቅ ነው። ስለዚህ አዳፕት አድርጎ ተቀናጅቶ ለቀጣይ ውድድር ዓመት ለመብቃት ይሄ ፕሪሲዝን በእጅጉ በተለይ በሊቨርፑል ቤት ያስፈልጋል። ስለዚህ ይሄ ለራዮላ ጥሩ አጋጣሚ ተደርጎ ተነስቷል። በተለይ በዚህ የፕሪሲዝን ወቅት ደግሞ የበለጠ አሰልጣኙን ለማሳመን በር የተከፈተላቸው ኮርቲስ ጆንስ እና ሃርቪ ኤሊየት አጋጣሚውን ይጠቀማሉ ተብሎም ይጠበቃል። የነዚህ ተጫዋቾች
የአንፊልድ ቤት ቆይታን የበለጠ በዘላቂነት ለመመልከት ማለት ነው። ታዲያ ሊቨርፑሎች በገበያ ላይ አሁን ላይ ምን እያካሄዱ ነው የሚገኙት? በተለይ ከሰሞኑን ቶክ ስፖርት አንድ መረጃ ይዞ ወጥቶ ነበር በቤን ጃኮብስ አማካኝነት ቶትናም በራደር ውስጥ በቀጥታ አሁን ከያዛቸው በጣም ሾርት ሊስት ውስጥ መካከል የግራውን የሜዳ ክፍል የበለጠ ለማጠናከር የበለጠ ቦታው ላይ በአስተማማኝ ሁኔታ ተጫዋች ለማዘዋወር እና ሮቤርቶ ዲዘርቢ ካለው ደግሞ ፐርሰናል አድናቆት የተነሳ ወደ ሊቨርፑል ደግሞ አሁን ቶትናም ቀጣይ ጊዜ ኦፈር ይዞ ለመምጣት የሊቨርፑል ኃላፊዎችን ኮንታክት አድርጓል። ዋና ተጫዋቹ ተፈላጊው ማነው? ኮርሊ ጋክፖ። ይሄ ደግሞ የሊቨርፑልን ፕላን አሁን ማስፈረም ከፈለጉት የተጫዋቾች ቁጥር አንድ ስቴፕ አሻሽለው ከፍ አድርገው ተጫዋች ለማስፈረምም ሊረዳቸው ይችላል። ግን ቶትናም በአሁን ሰዓት የኮርሊ ጋክፖ አጥብቆ ፈላጊ ክለብ ነው። አጥብቆ ለዛው በጣም ሲሪየስ የሆነ ተጫዋቹን ለማስፈረም አንደኛ አሁን ላይ ካለው የገበያ አንጻር ሊቨርፑል በትኩረት ይሄ ጥድፊያ በተሞላው መልኩ የኮርሊ ጋክፖን ጥያቄ አይመለከትም፣ ወይም አሁን ላይ ባለው ሁኔታ ክለቡ የመሸጥ ምንም አይነት ፍላጎት የለውም። ግን ለምሳሌ ይላል ማለት ሊቨርፑል ምናልባት ሊያደምጥ የሚችልበት አይነት የክፍያ ሂደት ከቀረበ ሊያደምጥ ይችላል። በተለይ ኢኒሻሊ 70 ሚሊዮን ፓውንድ አለ ከአንቶኒ ጎርደን ሽያጭ ጋር በተያያዘ ለጎርደን ባርሳ ከከፈለው ክፍያ ጋር ተመልክተው አንደኛ ኤክስፒሪየንስ፣ ሁለተኛ አገልግሎት፣ በተለይ ደግሞ የኮንትራት አቅም። እንደምታውቁት ጎርደን የ2 ዓመት ተኩል ኮንትራት እየቀረው 70 ሚሊዮን ፓውንድ የተከፈለበት። ጋክፖ 5 ዓመት ኮንትራት አለው። አምናኑ 6 ዓመት ኮንትራት ያሻሻሉ። ስለዚህ ይሄን ጉዳይ ደግሞ በቀላሉ ለቶትናም ሊቨርፑል በሩን ከፍቶ ከገበያው ሁኔታ አንጻር ኮርሊ ጋክፖን በእንደነዚህ አይነት ወይም ከ70 ሚሊዮን ፓውንድ ባነሰ አይነት ክፍያ ይሸጣል ተብሎ አይገመትም። ግን የቶትናም ፍላጎት በጣም ጠንካራና ጋክፖን ለማስፈረም የተለየ አቋም አለው ነው የሚለው እና በዚህ ሂደት በቅርብ ሳምንት ውስጥ በተለይ ጋክፖ ከኔዘርላንድ ብሔራዊ ቡድን ጋር የነበረው የዓለም ዋንጫ ቆይታ እንደምታውቁት በሞሮኮ በመለያ ምት ተሸንፎ ከወጡ በኋላ አሁን የበለጠ ጥያቄዎችም ፍላጎቶችም ወደ ሊቨርፑል ሊመጡ የሚችሉበት እድል አለ። በተለይ ቶትናሞች በዚህ የዝውውር መስኮት አብዛኛውን ዝውውር ማካሄድ የሚፈልጉትና ቅድሚያ የሚሰጡበት ጉዳይ ቢኖር ከቅድመ ውድድር ዝግጅት በፊት ሮቤርቶ ዲዘርቢ ቢያንስ ከዓለም ዋንጫ ተሳታፊ ተጫዋቾች ውጪ ባሉና በስኳዱ በሚገኙ ተጫዋቾች በሚፈርሙ ተጫዋቾች 80% ፕሪሲዝኑን እንዲጀምር ይፈልጋል። ይሄ ደግሞ የበለጠ በጉዳዩ ላይ ሊቨርፑል እንደገና እንዲመለከት ቶትናም የሚያስችል ጠንካራ ክፍያ ይዞ ሊቀርብ እንደሚችልና በበለጠ ደግሞ አሁን መገንባት ለሚፈልገው ለሮቤርቶ ዲዘርቢ ቶትናም ትልቅ አቅም ፋይናል ሰርድ ይፈጥራል ብሎ ዲዘርቢ ከሚያምንባቸው በገበያ ላይ ከሚገኙ ተጫዋቾች ወይም ለማስፈረም ከሚፈልጋቸው ተጫዋቾች ተርታ በፊት መስመር በኩል ከጁኒየር ኤል ክሩፒ ጋር በተመሳሳይ በሊስት ውስጥ የሚገኝ ተጫዋች ነው። በተለይ ደግሞ በዚህ የዝውውር መስኮት በፊት መስመር በኩል እንደምታውቁት ቶትናም ሪቻርልሰንን ለመሸጥ የተለያዩ ተጫዋቾችን ለመልቀቅ አቅዷል። ይህንን ተከትሎ ታዲያ ኮርሊ ጋክፖ እንደ አማራጭ ተጫዋችነት በርካታ ቦታ መጫወቱን ተከትሎ ቅድሚያ ተሰጥቶታል ይላል። ጋክፖ ከዚህ በፊትም በተደጋጋሚ በሌላ ፕሮግራም አንስተነዋል። ፋብሪዚዮም ሲያብራራ ሰምታችኋል። የጋክፖ ጉዳይ ግን ሊቨርፑል ይሄን ያክል ክፍያ የሚቀርብበት ከሆነ የተጫዋቹን ኳሊቲ ለመተካት በገበያ ላይ ስለ አስተማማኝነቱ
ተገቢውን ተተኪ ካገኙ የመሸጥ እድላቸው በነገራችን ላይ ሰፊ ነው። ይሄ ማለት ግን ቦታው ላይ የተያዘው እቅድ ይቀየራል ማለት አይደለም። ሊቨርፑል የበለጠ ገበያው ላይ የማስፈረም አቅሙን ያዳብራል ነው የሚሉት። ይሄ ማለት ምን መሰላችሁ? አስታውሱ 285 ሚሊዮን ፓውንድ በጀት ለዝውውር ተመድቧል ማለት ከሽያጭ ውጪ ነው። አምና ሊቨርፑል ያወጣው ኔት ስፔንድ 235 ሚሊዮን ፓውንድ ነው። ይሄ ደግሞ በጣም ፋይናንሻሊ ሊቨርፑል ጥሩ አቋም ይዞ ዝውውሩ ላይ እየተንቀሳቀሰ እንደሆነ ይገለጻል። እንደውም አንዳንድ ዘገባዎች ላይ ስንመለከት የነ ጀሪሚ ዣኮ የዝውውር ሂደት የተፈጸመበት በጀት ከአምናው ሳመር በጀት ላይ ነው፣ ከዚህኛው በጀት ላይ አይደለም ነው የሚሉት። ስለዚህ በዚህ የዝውውር መስኮት ጥሩ ኢንቨስት ማድረግ ይችላሉ። ግን እስካሁን ድረስ ክለቡ እየሰራ አይደለም፣ ወይም ዝምታ የመረጠው ድርድሮች ቆመው ወይም ሊቨርፑል ፍላጎት ሳይኖሩት ቀርቶ ወይም በገበያ ላይ ያሉት አማራጮች ጠፍቶ አይደለም። በጣም አንዳንዴ የውስጥ ዘጋቢዎች የሚሉትም እንደ ደብል ዲልም ይፋ ለማድረግም ይመስላል ዝምታው። ውስጥ ላይ ግን በጣም ከባድ ስራ እየተሰራ እንደው በተለይ ደግሞ ፕሪሲዝን እየተቃረበ መምጣቱ ከዓለም ዋንጫ ከተሰናበቱ ሀገራትም ወደ ዓለም ዋንጫ ባልተጓዙም ተጫዋቾች ላይ የበለጠ ዓለም ዋንጫ ላይ የሚገኙ ተጫዋቾችን ለማዘዋወር ከኤጀንት ጋር የሚደረገው ድርድር ደግሞ በጣም እየተጠናከረ መቀጠሉን ነው። ነገር ግን የጋክፖ ጉዳይ አሁንም የበለጠ ስር እየሰደደ እንደመጣ እየተነገረ ነው። የዚህ ተጫዋች ቆይታ በነገራችን ላይ ይሄ ሊቨርፑል አልሸጥም በሚል አቋም አስወድዶ የሚሸጠው ተጫዋች ነው። ግን እስካሁን ድረስ ኦፊሻል ኦፈር ወይም ድርድሮች ሳይደረጉ ቀርቶ አይደለም። አስተማማኝ ተተኪን ሳያገኙ እንዲህ አይነት እርምጃዎችን አይጓዙም። የበለጠ ደግሞ የነ ሳማቪል አይነት የስኳድ ተጫዋቾች በገበያ ላይ ሊመለከቱ ይችላሉ የሚሉ መረጃዎች አሉ። ምንም እንኳን ጋክፖ የተሻለ ተጫዋች ቢሆን ጋክፖን ሸጦ ሳማቪልን ማምጣት ጥሩ አፕዴት ነው ተብሎ አይጠበቅም። ግን የነ ባርኮላ አይነት ዝውውሮችን ፈጽሞ የሳላን ዲፓርትመንት ደግሞ በላቀ ጥራት ለማጠናከር እንደዚህ አይነት ክፍያ ማግኘታቸው ደግሞ በጣም በዝውውር ሂደት በኩል ኢፌክቲቭ ያደርጋቸዋል ተብሎ ይጠበቃል። ያው በሊቨርፑል ደጋፊዎች እና በባርኮላ አቋም ስላጨራረሱ ስለ የሚጎለብት ብቃትና ከዚህ በላይ መጎልበት የማይችልን ብቃት ግን ለያይተን ብንመለከት አሪፍ ነው። እንደኔ ሀሳብ የጋክፖ ብቃት ከዚህ በላይ ይጎለብታል ተብሎ አይጠበቅም። የተለየ ጋክፖን ከዚህ በላይ እንመለከታለን ብለን አንጠብቅም። ኮንትሮል የሚነጥርበት ተጫዋች አንድ ተጫዋች ኮንትሮሉ ከነጠረ በኋላ ቴክኒካሊ ይዳብራል የሚለው ጉዳይ እንግዲህ ጥያቄ ውስጥ ይገባል። የአንድ ተጫዋች ቴክኒካል አቢሊቲ የመጀመሪያ የሚለካበት ትልቁ ስኪል እኮ ኮንትሮል የሚነጥርበት ተጫዋች ስለ ቴክኒካል አቢሊቲ ሁሌም ጥያቄ ይነሳል። የማኔ ቴክኒክ፣ የዲያዝ ቴክኒክ፣ የሳላ ቴክኒክ እንደነዚህ አይነት እግር ኳሳዊ መሰረታዊ የቴክኒክ አቅሞች ክፍተት የለባቸው። ስለዚህ ስለ ሊቨርፑል የቴክኒክ ጥራት ደረጃ ማሰብ ያስፈልጋል። የዚህ ክለብ ግዙፍ መሆን ብቻ አይደለም፣ የሚመጥነውን ስታንዳርድና ምስል። ይሄ ተጫዋች አይመጥንም እያልኩ አይደለም። ስለ ቴክኒካል አቅም ግን ካነሳን በተሻለ ቴክኒክ ቦታው አፕግሬድ መደረጉ ግን ቢወደድ እንጂ አይጣለም። ስለዚህ ያንን ነው ሊመለከቱ የሚችሉት እና አሁንም የዚህ ተጫዋች የአንፊልድ ቆይታው ግን ትልቅ ጥያቄ ውስጥ ነው የሚገኘው። ይቆያል የሚለው ጉዳይ ከቶትናም ኢፈርት እንዲሁም ሌሎች ክለቦች የሚያሳዩት ፍላጎት መሰረት ያደረገ ነው እና በትናንትናው ዕለት ከወጡ መረጃዎች መካከል በተለይ ከወደ ፈረንሳይ በአርኤምሲ ስፖርት የወጣው ዘገባ አሁንም በጉዳዩ ላይ የእንግሊዝ ሚዲያ፣ ሌሎች የሚዲያ ዘጋቢዎች በተደጋጋሚ የአርሴናልን ስም ያስገቡ እንጂ አሁንም ከበስተጀርባ ትልቅ ስራ ያለው በብራድሊ ባርኮላ ዙሪያ ነው ስራዎች እንዳሉ የሚገለጹት። አንድ ለፓሪስ ሴን ጀርሜን ቅርበት ያለው
የሚዲያ ሪፖርተር ለቢን ስፖርት እንደገለጸው ከሆነ አርሴናል ተጫዋቹን ያደንቃል፣ የበለጠ ተጫዋቹን ሲከታተል ቆይቷል። ፍላጎትና ግን ድርድር ያለው በቀጥታ ከሊቨርፑልና ከሊቨርፑል ኃላፊዎች ጋር ብቻና ብቻ ነው የሚሉት። የበለጠ ደግሞ ዲያመንዴን ለማስፈረም ከተጫዋቹ ጋር ፔዤ መስማማቱ አይደለም። ትናንትና አርነ ሹክን ለማስፈረም ሁሉንም ቅድመ ሁኔታ ከሞናኮም ጋር ከተጫዋቹም ጋር አጠናቋል። አሁን ከዚህ በፊት ሲባል የነበረው ፔዤ 2 የፊት መስመር ተጫዋቾችን የሚያስፈርም ከሆነ ባርኮላን የመልቀቅ በተለይ 2 ዊንገር የፊት መስመር ተጫዋቾች ጎንፋልቮ ራሞስም ኪምም አሉ። እነሱን በመተካት አይደለም እነዚህ የክንፍ ተጫዋቾች የሚመጡት፣ ክንፉን ጥልቀቱን ለማጎልበት ነው። የዲዝሪድዌም የክቫራትስኬሊያ በሁለቱ ዊንግ ደግሞ አማራጭ ሆኖ የቆየው ማለት ነው ባርኮላ። ስለዚህ 2 ዊንግ በ55 ሚሊዮን ዩሮና ከ100 ሚሊዮን ዩሮ በላይ ከፍሎ የሚያመጣ ከሆነ የባርኮላን መሸጥ ሊመለከት ይችላል። ስለዚህ አሁን የአርነ ሹክ ዝውውር መጠናቀቁ፣ የባርኮላን ስምምነት መጠናቀቁ የባርኮላን መውጣት የበለጠ እድሉን ያሰፋዋል። ይሄ ተጫዋች ደግሞ የሚወጣ ከሆነ የበለጠ መዳረሻው አንፊልድ ነው የሚሉ ደግሞ ዘጋቢዎች በስተዋል። በነገራችን ላይ ሌላ አድማጫችን በኮሜንት መስጫ ላይ አንድ ጥሩ መረጃ ሰጥቶ ነበር ከሰሞኑ ከሉዊስ ስቲል ጋር በተያያዘ። በነገራችን ላይ ሉዊስ ስቲል የዴሊ ሜልን ሪፖርተር በግሌ ከጥቂት ሳምንታት በፊት ጀምሮ መከታተል አቁሜያለሁ። ይህን ዘጋቢ በአብዛኛው መረጃዎቹ እንግዲህ የተፋለሱና ተቃራኒ እየሆኑ ነው። በደንብ ከተመለከታችሁ ያን ዲያሞንዴ ወደ ሊቨርፑል ካልፈረመ ነው እኔ ሳፕራይዝ መሆኑ። መፈረሙ ሳፕራይዝ አያደርገኝም፣ ያለፈው መንዝ ያለቀ ጉዳይ ነው ብሎ ከጥቂት ሳምንታት በፊት ሻራ የነበረ ዘጋቢ ነው። አሁን ደግሞ የተሳሳተ መረጃ ምን የሚል አሻገረና ራሱ አረመ። ባርኮላ ምርጫው ለንደን አድርጓል። ባርኮላ ስለ ምርጫው ገና የተናገረው ነገር የለም እና የሉዊስ ስቲል መረጃ የተዛነፈው ነው። ራሱ ነው ያረመው በነገራችን ላይ እና ሉዊስ ስቲል በነገራችን ላይ ጥሩ መረጃ የነበረው የተጠናቀቀው ሳመር ላይ ነው። አሁን ላይ የነ ሉዊስ ስቲልን ዘገባ ደግሞ በደንብ ከተመለከታችሁ የሊቨርፑልን ስም ከነጃሬድ ቦዌን ጋር በተያያዘ ይሄ እንግሊዝ ዘመም አይነት ዘገባ ነው ይዞ የሚወጡ እና በአንድ ወቅት ታስታውሱ እንደሆነ ኤሊየት አንደርሰንን ሊቨርፑል አጥብቆ ይፈልጋል ብሎ የተናገረው እሱ ነው። የትም መረጃ ላይ አልተመለከትንም፣ ግን በሊቨርፑል ራደር ውስጥ ኖሮ በፈረንጆች ዲሴምበር ወር ገና አዲሱ ዓመት ሳይገባ ስሎት በጣም ጭንቅ ውስጥ ባነበሩበት ወቅት ነው ሊቨርፑል ስለ ኤሊየት አንደርሰን ሽያጭ ጉዳይ ጠየቀው፣ ግን አጥብቆ ይፈልጋል ብሎ የዘገበው እሱ ነው። የሉዊስ ስቲል መረጃ በእርግጥ 50-50 ነው፣ የታብሎይድ መረጃ ነው እና ባርኮላ በኩል የሚሰጠው አስተያየት የበለጠ የፋብሪዚዮ ሚዛን የሚደፋ ይመስለኛል። የበለጠ ኦርኒስተንም በቅርብ ሳምንት የለቀቀው ሙሉ ሪፖርት ከተመለከታችሁ ደግሞ የበለጠ ደግሞ የታመነው መረጃ ደግሞ እሱ ነው። ምክንያቱም ሊቨርፑል ፋይናንሻሊ ከፍተኛ ገንዘብ ይጠየቅበታል በባርኮላ። ፋብሪዚዮ የሚለው መጀመሪያ ሊቨርፑልን በደንብ አተኩሩ ነው። አርሴናል ኦፕሽን ነው፣ ሊቨርፑል ግን ሲሪየስ የሆነ የዚህ ተጫዋች ፈላጊ ነው፣ በጣም ሲሪየስ የሆነ ነው እንደው የሚለው። ስለዚህ በቀጣይ የምንመለከተው ጉዳይ የበለጠ ሊሆን የሚችለው በተለይ የአርነ ሹክ ዝውውር ወደ ፒኤስጂ በሁሉም ረገድ ተጫዋቹም ሻጩም ክለብ ሞናኮም ከስምምነት ላይ መድረሳቸው የበለጠ አሁን የባርኮላ መውጣት ከፍ እንደሚያደርገው ከወደ ፈረንሳይ በአርኤምሲ ስፖርትም በተለያዩ ሚዲያዎች እየተዘገበ ነው የሚገኘው። ስለዚህ የባርኮላ ጉዳይ ደግሞ ከፒኤስጂ የሚለቅ ከሆነ ተመራጭ ተጫዋቹ የሚያደርገው አንፊልድ ነው የሚለው መረጃ ደግሞ እየበዛ መጥቷል ከጊዜ ወደ ጊዜ። ይሄ ምናልባት የመከናወን ቻንስ ይኖረዋል ተብሎ ይጠበቃል። ስለዚህ ባርኮላና ሊቨርፑል አሁንም ከሚዲያው ላይ ይሄ መረጃ አልጠፋም፣ አየር ላይ ነው ያለው፣ በተደጋጋሚ ይነሳል፣ በተደጋጋሚ የምንመለከተው መረጃ ነው። የሁሉም ደግሞ መረጃ ዘጋቢዎችም
ሪፖርት የዚህ ተጫዋች ስምና የሊቨርፑልን ስም ማገናኘት አሁንም እንደቀጠለ ነው። ይሄ ደግሞ ከሊቨርፑል ጠንካራ ፍላጎትና ይህን ተጫዋች ከተጠናቀቀው ሳመር የዝውውር መስኮት አንስቶ እስካሁን ድረስ በጥብቅ አጥብቆ የሚፈልጉት ተጫዋች መሆኑን ተከትሎ፣ ስለዚህ ሊቨርፑሎች እዚህ ተጫዋች ላይ ገፍተው ቢሄዱ ሊያስገርም አይገባም። ግን የሚከፍሉት ክፍያ ምናልባት በጣም ከፍተኛ ክፍያ ይጠየቅበታል ተብሎ መረጃዎች በስፋት እየወጡ ነው የሚገኙት። ትናንትና ዩሮስፖርት ይዞ በወጣው ዘገባ መሰረት እንግዲህ አዩብ ባውዲን የተመለከተ የሊቨርፑል ጠንካራ ፍላጎት ነው። ዩሮስፖርት እንደሚለው ከሆነ አዩብ ባውዲ ላይ ከእንግሊዝ ክለቦች ጠንካራ ፍላጎት አሁን ላይ እያሳዩ የሚገኙት ሲቲ እና ሊቨርፑል ነው። ግን ሊቨርፑል እዚህ ተጫዋች ላይ ያለው አቋም ካለፉት ጊዜያት አንስቶ የበለጠ አዩብ ባውዲን ለማስፈረም በጣም ከፍተኛ ፍላጎት አለው። ስለዚህ በቀጣይ ቀናት ከሊል ጋር ለመደራደር ሊቨርፑሎች ቀጠሮ አላቸው። እኔ መረጃው አለኝ ነው ዩሮስፖርት እያለ የሚገኙ። እስቲ መረጃ ከተመለከታችሁ አላውቅም፣ ግን እንደዚህ አይነት መረጃ በዩሮስፖርት በኩል ምሽት ላይ ወጥቶ በስፋት እየተነገረ ነው የሚገኘው። ባለፉት 24 ሰዓታት የወጡ መረጃዎች ሁሉ እነዚህን ይመስላሉ። ላይክ አድርጉ፣ ሼር አድርጉ፣ ሳብስክራይብ አድርጉ። ነገር ግን በቀጣይ ቀናት በደንብ ይፋዊ መረጃዎች በደንብ የተጨበጡ መረጃዎች ይወጣሉ። ያኔ ተከታትለን ደግሞ በየቀኑ አፕዴት የምናደርጋችሁ ነው የሚሆነው። ለማንኛውም ከእናንተ ጋር ቆይታ ያደረግኩኝ ሚናድ አብዲ ነኝ። በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በቶትናም ግንባታ እንመጣለን። ሰላም ቆዩ።